ክብር ለመንፈስ ቅዱስ ይሁን። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ፣ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል፣ ባንቺ ላይ ግን ብርሃንሽ ወጥቷልና ተነሽና አብሪ ተብሎ እንደተጻፈ በጌታ በኢየሱስም አንድ አማኝ ካለ በዚህ ማለዳ ተነስቼ አበራለሁ ይባል። በትዳሬ አቅጣጫ አበራለሁ፣ በጤና አቅጣጫ አበራለሁ፣ በሞገስ አበራለሁ፣ በአገልግሎት አበራለሁ፣ በስራ ገበታዬ አበራለሁ። ከዚህ በኋላ በህይወቴ ላይ ጨለማ አይሆንም እያለ ይናገር። በጨለማ ብርሃን ይብራ ያለ ጨለማ ያላሸነፈው ያ የክብር መንፈስ በኢየሱስም በጨለመው ነገራችሁ ላይ ብርሃኑን የሚያበራበት ማለዳ ይሆናል። በተራራ ራስ ላይ ያለች ከተማ ልትሰወር እንደማይቻላት ሁሉ አብ አባት በልጁ በክርስቶስ ኢየሱስ በእኔና በእናንተ ውስጥ ያስቀመጠው የከበረ ነገር ስለሚያበራ በኢየሱስም ጩይና አበራለሁ በኝ። ሃሌሉያ። እኔ የዓለም ብርሃን ነኝ አለና እናንተም የዓለም ብርሃን ናችሁ አለ። ዛሬ በኢየሱስም ብርሃን እንደሆነ የሚያምን አንድ አማኝ ካለ በጌታ በኢየሱስም ተነስቼ ይበል። በዘሮቼ ላይ ባለ ጨለማ ላይ ብርሃን ሆኜ ተገለጥኩ ይበል። ከርስ ላይ ብርሃን ሆኜ ተገለጥኩ። ድህነት ላይ ብርሃን ሆኜ ተገለጥኩ። እርግማን ላይ ብርሃን ሆኜ ተገለጥኩ። ጭንገፋ ላይ ብርሃን ሆኜ ተገለጥኩ እያለ ይናገር። ብርሃን አንተ የዓለም ብርሃን ነኝ። ጂሰስ ማይቲ ኔም። የጻድቅ ሰው ህይወት እንደ ማለዳ ፀሐይ ነው። ሙሉ ቀን እስኪሆን ድረስ እየጨመረ በሞገስ ትጨምራል፣ በሰላም ትጨምራል፣ በጤና ትጨምራል፣ በራእይ ትጨምራል፣ በአገልግሎት፣ በዝማሬ፣ በቅባት፣ በትንቢት መጨመር ብቻ ይሆናል። እኔ ወደ ኋላ ሊጎተተ የሚፈልግ ከርስ ሁሉ ዛሬ ማለዳ በጌታ በኢየሱስም ካንተና ከዘሮች ላይ ይገለበጣል። ሃሌሉያ። ጮና እስቲ በኢየሱስም አበራለሁ በለኝ። አበራለሁ። የስ አበራለሁ። በነገር ሁሉ አበራለሁ። መትረፍረፍ ህይወቴ ላይ ይሆናል። የዘመናት ቀንበር ይሰበራል። እስራት ይበጠሳል። እርግማን ከኔ ይወሰዳል። በኢየሱስም አበራለሁ እያልክ ተናገር። አበራለሁ። ጨለማው ላይ አበራለሁ። እርኩሰት ላይ አበራለሁ። አመጽ ላይ አበራለሁ። ሉሲፈር ኪንግደም ላይ በናዝሬቱ ጌታ በኢየሱስም አበራለሁ። ሚልኪያስ ምዕራፍ 4 ቁጥር 13 ላይ የጽዮን ልጅ ሆይ ቀንድሽን ብረት፣ ጥፍርሽንም ናስ አደርጋለሁ። ተነሺ አሽጂ፣ ብዙ አሕዛብን ታደቂያለሽ። ትርፋቸውንም ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ ተብሎ ተጽፏል። የጽዮን ልጅ ሆይ ቀንድሽን ብረት፣ ጥፍርሽን ናስ አደርጋለሁና ተነሺ ይላታል። እስኪ ከጎነ ሰው ካለ ተነስ በል። ተነስ ወዳጄ ሆይ ተነሺ። ውበቴ ሆይ ነይ። እነሆ ክረምቱ አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ፣ የቁርዩ ቃል በምድራችን ተሰማ፣ በለሱ ጎመራ ተብሎ እንደተጻፈ በጌታ በኢየሱስም ከጎነ ሰው ካለ ተነስ ይላል በዚህ ማለዳ እግዚአብሔር። ለምን? አንተ ብርሃን፣ አንተ የምድር ጨው ነህ። አንተ ለሚጠፉ የህይወት መዓዛ ሽታ ሆነ ትገለጥ ዘንድ ከእግዚአብሔር ዘንድ በዓላማ የተሰራ ክቡር የመንፈስ ቅዱስ ማደሪያ ነህ በለውና ነገረው። ሃሌሉያ። ተነስ ኢን ጂሰስ ማይቲ ኔም። ተነሺ ተነሺ። ክረምቱ አለፈ፣ መከራው አለፈ፣ ሐዘን አለፈ፣ ማጣት አለፈ፣ ጉስቁልና፣ ረሃቡ፣ ቸነፈር፣ ማጣት፣ ግርጣት፣ ምድረ በዳ፣ አለመሳካት፣ አለማገባት፣ አለመውለድ አለፈ። ኢን ጂሰስ ማይቲ ኔም ተነሺ ይላታል። የሁላችሁ እግዚአብሔር ምስክሬ ነው። ጌታ ተናግሮኛል። የመለኮትን ድምፅ ነው የተናገርኩ ያለሁት። የማመልከው እግዚአብሔር ምስክሬ ነው። መለኮት እናንተ ቤት ሰው ቤት እንደሚገባ በዚህ ማለዳ የመለኮት ኃይል ቤታችሁ ሲገባ እንደዚህ ይሆናል። የጣላችሁትን ምስጋና፣ አምልኮ፣ እልልታ በኢየሱስ ስም ታነሳላችሁ። በገናና መሰንቆቻችሁን ታነሳላችሁ። እግዚአብሔር በህይወታችሁ ላይ መለኮታዊ ጉብኝትን ያደርጋል። ለምስጋና አፋችሁ እንዲዘጋ ምክንያት የሆነ ገለባ የሆነ ፍሬ እንዳታፈሩ ነገራችሁን የሚጨነግፍ መሰዊያችሁን ያፈረሰ ህይወታችሁ ላይ የተጣበቀ ነገር ሁሉ በመለኮት እሳት ይበላል። መጽሐፍ ሲናገር እሳት ከእግዚአብሔር ዘንድ ወጣ፣ በመሰዊያ ላይ የሚቃጠለውን ህብስት በላ ተብሎ እንደተጻፈ ዛሬ እሳት ከእግዚአብሔር ዘንድ ይወጣል። ገለባ የሆነ ነገር ከትዳራችሁ ላይ በኢየሱስም ይበላል። ከጤናችሁ ላይ ይበላል። ከልጆቻችሁ ህይወት ላይ ይበላል። ከሚስቶቻችሁ ላይ ገለባ የሆነ ነገር ፍሬ እንዳናፈራ ያደረገ በነገር ሁሉ በልዩነት በብልጫ መንፈስ እንዳንገለጥ የከለከለ ገለባ ያደረገን
በሰው ፊት ቀለን እንድንታይ ያደረገ ሞገሳችንን የወሰደ የመለኮት እሳት ወርዶ ይበላዋል። ዘዳግም ምዕራፍ 9 ላይ የእግዚአብሔር ቃል ሲናገር ዛሬ አምላክ እግዚአብሔር እንደሚባላ እሳት ሆኖ በፊት ያልፋል ተብሎ እንደተጻፈ ዛሬ በኢየሱስ ስም የመለኮት እሳት እንደሚበላ ሆኖ በፊታችሁ ያልፋል፣ በቤታችሁ ያልፋል፣ በጤናችሁ ያልፋል፣ በትዳራችሁ ያልፋል። ኢየሱስ እንደዚህ አለ፣ እሳትን ልጥል መጣሁ አለ፣ እሳቱ ከነደደልኝ ዘንዳ ምን እፈልጋለሁ አለ። ዛሬ የመለኮት እሳት ይነዳል፣ የመንፈስ ቅዱስ እሳት ይነዳል፣ የኃይል እሳት ይነዳል። እኔ ህይወታችን ላይ የተጣበቀ መንፈሳዊ ህይወታችንን ያከሳ፣ መንፈሳዊ ህይወታችንን ያሰለለ፣ መሰዊያችንን ያፈረሰ በጌታ በኢየሱስ ሞገስ አልባ ያደረገ ህልማችንን የወሰደ ራያችንን የነጠቀ የመናፈስቱ ዓለም የሉሲፈር ኪንግደም በመለኮት እሳት በኢየሱስም ይበላል። መጽሐፍ ሲናገር እሳቱም ዘወትር በመሰዊያ ላይ ይቃጠል ነበር ተብሎ እንደተጻፈ እሳትን አታጥፉ እንደሚል ዛሬ የመለኮት እሳት ይነዳል። ገለባ ይበላል፣ ካንሰር ይበላል፣ በሽታ ይበላል፣ ድህነት ይበላል፣ ማጣት ይበላል። በመለኮት እሳት ይበላል። ኔም ኦፍ ጂሰስ ነሐስታል ማኒካ አናራከዲን ገርደል ከኒስ ኢናዱር ደመሺላ ኩርዳሊፊያ ሚናስ ብሬና አሉር በዲና ሲያኮቴ ጌንደር ከልበንዳስ ዴናክሮዶሽና አክሬሌ ቬንዶ ሚናስ ቢር ካሉር በሽ ኢልአዶስ ወልቨኒ አማሱ ብራን ያሎ ሳካባር ዳላባያ በዚህ 15 ቀን የሞት ቀጠሮ የያዘ በካንሰር በሽታ ወደ መቃብር ሊያስገባ የወጣ የሞት መልአክ ራይት ናው የእግዚአብሔር ክንድ በኢየሱስ ስም ቀደምኩት ይላል። በኢየሱስ ስም ቅንና ዓላማው ፈረሰ። በካንሰር ሊገድል whatever ብሬን ውስጥ ያለ ካንሰር፣ ጡት ላይ ያለ ካንሰር፣ ደም ውስጥ ያለ ካንሰር፣ ማህፀን ውስጥ ያለ ካንሰር በናዝሬቱ ጌታ በኢየሱስ ስም ራይት ናው በመለኮት ኃይል ተበላ። በመለኮት ኃይል ተበላ። right now I command you mighty name of Jesus, any disease, any diabetes, any cancer, I command you in the mighty name of Jesus. ልቀቃቸውና ውጣ። በኢየሱስ ስም ዘመን አልቋል። ውጣ። የመለኮት እሳት ይብላ። ውጣ right now. Thank you Father. Check your body. Check. You are free right now. Check your body. You are free. ኢየሱስ በሽታን ወስዶታል፣ እርግማንን ወስዶታል፣ ቀንበር ተሰብሯል፣ እስራት ተወስዷል። እሳት እንዳሸተተ ፈትል እብቅ በንፋስ እንደሚበተን አምላክ እግዚአብሔር በሽታን ከናንተ ላይ በትኜዋለሁ ይላል። በዚህ ሰዓት የመለኮት ድምጽ ወደ እናንተ እየመጣ ነው። አሜን ብለው ለሚቀበሉ ሰዎች ይሁንላቸው። እግዚአብሔር ያለቀ የተቆረጠ ነገር እንደገና ይቀጥላል። አንካሳው ፈጽሞ እንዲጠገን እንጂ እንዳይናጋ ይህ እግዚአብሔር ፍቃድ ነው ተብሎ እግዚአብሔር ቃል እንደተጻፈ ፈዋሽን አምላክ እግዚአብሔር ነኝ እንደሚል የግብጽን በሽታ ባንተ ላይ አላመጣም ተብሎ እንደተጻፈ በጌታ በኢየሱስ አሕዛብ ጓዳ ያለ በሽታ ቅዱሳን ቤት አይገባም። ክፉ ነገር ወደ እናንተ አይቀርብም። መቅሰፍትም ወደ ቤታችሁ አይገባም። ተጨንቃ ለነበረች ነፍስ ከእንግዲህ ወዲያ ጨለማ አይሆንም ተብሎ በእግዚአብሔር ቃል እንደተጻፈ ጨለማን በብርሃን እተካዋለሁ፣ እርግማንን በኢየሱስም በበረከት እተካለሁ፣ ባዶነትን በሙላት እተካለሁ፣ በሽታን በጤና እተካለሁ፣ ሞትን በሕይወት እተካለሁ። የትኛውም የተጣበቀባችሁ ነገር በመለኮት እሳት ይበላ። በኢየሱስ ስም ከሕይወታችሁ ላንስቻለሁ። በኢየሱስ ስም አንስቼዋለሁ። በኢየሱስ ስም አንስቼዋለሁ። በናዝሬቱ ጌታ በኢየሱስ ስም አንስቼዋለሁ። any witchcraft, any demonic connection ስማችሁ ላይ፣ ትዳራችሁ ላይ፣ ጤናችሁ ላይ የተወረወረ ቀስት በመለኮት እሳት የተበላ ይሁን። ልጆቻችሁ ላይ የሚነገር የሟርት ቃል፣ የድግምት ቃል፣ የርግማን ቃል እብቅ በንፋስ እንደሚበተን በኢየሱስ ስም ከልጆቻችሁ ላይ በትኘዋል። ትዳራችሁ ከንቱ እንዲሆን፣ በትዳራችሁ ደስተኛ እንዳትሆን፣ ትዳራችሁ እንዲፈርስ የተመተተ መተት በኢየሱስ ስም ፈረሰ። ይህ ቤተሰብ በኢየሱስ ስም አይበተንም። ልጆቻችሁ ወላጅ አልባ አይሆኑም። አሁን እግዚአብሔር ይናገረኛል። በኢየሱስ ስም ተሰበረ። Thank you Lord Jesus. Receive the power of Holy Ghost. ሚራክላችሁን ተቀበሉ in Jesus mighty name. በባቢሎን ምርኮ
70 ዓመት በባርነት በመከራ ለባርነት ለሞት ተላልፈው ተሰጥተዋል። ሰው ሆነው እንደ እንስሳ ሞፈርና ቀንበር በጫንቃቸው ላይ ከብዶ እንደ ሰው ሳይሆን እንደ እንስሳ እያረሱ ለጌቶቻቸው ግብር እየገበሩ በሞት ሸለቆ በርግማን ሸለቆ በሐዘን ጥላ በሞት ጥላ ውስጥ በነበሩ ጊዜ እግዚአብሔር አምላክ መጣ፣ የባርነትን ቀንበር ከጫንቃቸው ላይ ሰበረ። እስራኤል በባቢሎን ምርኮ በጨለማ ተላልፋ በተሰጠችበት ጊዜ ባሪያው ሲናገር እንደዚህ አለ። መዝሙረ ዳዊት 137 ቁጥር 1 ላይ በባቢሎን ወንዞች አጠገብ በዚያ ተቀምጠን፣ በባቢሎን ወንዞች በዚያ ተቀምጠን ጽዮንን ባሰብናት ጊዜ ምን ማለት መሰለ? በህሊና መነጽር ወደ ጽዮን ትራቭል እያደረጉ ጽዮን የነበራቸውን ረፍት፣ ሰላም፣ ደስታ፣ በነፃነት መግባት፣ መውጣት፣ መብላት፣ መጠጣት፣ ልጆቻቸውን መዳር፣ መስራት፣ ማትረፍ፣ መስራት፣ ማጨድ፣ ይሄንን እያሰብን አሁን ግን ይሄ ፍሪደም ይሄ ነፃነት ስለሌለ ከኛ ስለተወሰደ በሰው ቁጥጥር በሰው ግዛቱ ስለወደቅን ያንን ሰላም ያንን ደስታ ያንን በረከት ያንን ከፍታ እያሰብን አለቀስን። አሁን ፍሪደም የለም። አሁን በሰው ጥላ ውስጥ ናቸው። በሰው አይምሮ ቁጥጥር ውስጥ ናቸው። ሰው እንደ እንስሳ ያወጣል ያስገባቸዋል። በሰው ባርነት ቀንበር እስራት ውስጥ ገብተዋል። የ70 ዓመት የባርነት ቀንበር በጫንቃቸው ከብዷል። ስለዚህ ባሪያው ሲናገር በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን፣ በአህያ ዛፎች ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ እንዴት በባዕዳን አገር እንዘምራለን? በባዕዳን አገር እንዴት እግዚአብሔርን ዝማሬ አሕዛብ መካከል እንዴት የጽዮንን አምልኮ አምጥተን እንዘምር? እግዚአብሔር ረስቶናል። እግዚአብሔር ጥሎናል። ከዚህ በኋላ ተስፋ የለንም። አዎ እኛ ዘመናችን አልቆ በዕድሜያችን ማምሻ የባርነት ቀንበር ከጫንቃችን ሳይወርድ ወደ መቃብር መግባታችን ነው ብለው ሞታቸውን እየተጠባበቁ ተስፋ ቆርጠው በማግሮምሮም ሕይወት ውስጥ ሆኖ ሲናገሩ እግዚአብሔር አምላክ መጣና ሰበር መልካም ዜና ሰማቸው። ጽዮን ሆይ ብረሳሽ ቀኜ ትርሷኝ፣ ብረሳሽ ቀኜ። ኦ ኢየሱስ ስም ይባረክ። ከደስታዬ ሁሉ በላይ አብልጬ አንቺን ባልወድድ አለ። ብረሳሽ ቀኜ ትርሳኝ። እስቲ ጩይና አይረሳኝም በይ። አይተወኝም። እርሱ ዝርግፍ ጌጤ ነው፣ ውበቴ ነው። እርሱ አምላኬ ነው። እርሱ ክርክሬን የተከራከረ ጌታ ነው። እርሱ ጠበቃዬ ነው። እርሱ ዋስትናዬ ነው። እርሱ በአብ ፊት ድፍረቴ ነው። እርሱ አባቴ ነው። እርሱ ስለኔ ርግማን ሆኖልኛል። ስለኔ መስዋዕት ሆኗል። ስለኔ በቀራንዮ መስቀል ላይ ተሰቅሎልኛል። አሮጌውን ማንነት ከመንገዴ አስወግዶ በቀራንዮ መስቀል ላይ ከነ ርግማኔ ጠርቆልኛል። እርሱ ደም ግባቴ ነው። እርሱ ውበቴ ነው። እርሱ ሰላሜ ነው። እርሱ ረፍቴ ነው። አይተወኝም። ብረሳሽ ቀኜ ትርሳኝ። ከደስታዬ ሁሉ በላይ አብልጬ አንቺን ባልወድድ። ከመከራው ብዛት የተነሳ በአህያ ዛፎች ላይ በገናና መሰንቆቻችንን ሰቀልን። የማረኩን በዛ የጽዮንን ዝማሬ አምጡ አሉን። አምልኮ አምጡ፣ እልልታ አምጡ አሉን። እንዴት በባዕዳን ምድር በአሕዛብ አገር የአምላካችንን እግዚአብሔርን መዝሙር እናመጣለን አሉ። ከቀንበሩ ክብደት የተነሳ በገናና መሰንቆቻቸውን ጥለዋል። እልልታ ጥለዋል። ምስጋና ጥለዋል። ማግሮምሮም ተስፋ መቁረጥ ውስጥ ነው ያሉት። ለዚህ ነው መጽሐፍ ሲናገር መዝሙረ ዳዊት ላይ አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው ሚላት። ልጆችሽን ወስዶ በአለት ላይ የሚፈጠፍጣቸው እርሱ የተመሰገነ። እግዚአብሔር ርስቱን ለመላገጫ አሳልፎ የማይሰጥ አምላክ ስለሆነ ጽዮን ሆይ ፍረሽ ብለው የተናገሩትን ያንን የርግማን ቃል አስቦ አንቺ ወራዳ የባቢሎን ልጅ ሆይ ይህንን ስሚ፣ ልጆችሽን ወስዶ በአለት ላይ የሚፈጠፍጣቸው የተመሰገነ ነው አለ ዳዊት። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ፣ እግዚአብሔር ኪዳን ሕዝብን ባሰበ ጊዜ፣
እግዚአብሔር ለእስራኤል ከተናገረው አንዳች ነገር አልጎደለም ተብሎ እንደተጻፈ ሊጎበኛ ሲመጣ ሕዝቅኤል ምዕራፍ 37 ላይ እግዚአብሔር ቃል ሲናገር በአንቺ ላይ የተዘጋውን መቃብርሽን ከፍተዋለሁ ከመቃብርሽም አወጣሻለሁ ወደ ገዛ ምድርሽ አስገባሻለሁ። መቃብር የባቢሎን ምርኮ ነው። የባርነት ሕይወት ተስፋ የሚያስቆርጥ ልምላሜ ነገ የሌለበት መሽቶ ሲነጋ ቀንበር የሚከብድበት ህመም መከራ ስቃይ የሚፈራረቅበት ሕይወት ማለት ነው። ለዚህ ሕዝብ እግዚአብሔር መጣ። ብረሳሽ ቀኝ ትርሳት ከደስታዬ ሁሉ በላይ አብልጬ አንቺን ባልወድድ ብረሳሽ ቀኝ ትርሳይ። መለኮት ቀኙ ኃይሉ ነው። የመለኮት ኃይል ቀኝ ነው። ቀኝ ትርሳኝ አለ እግዚአብሔር። እሺ ጮይና እግዚአብሔር አይረሳኝም። ከደስታው በላይ አብልጦ እኔን ይወደኛል። የኔ ደስታ የመለኮት ኃይል ነው በይ። የናንተ ደስታ የመለኮት ኃይል ነው። ታውቃላችሁ ይሄን መጽሐፍ ቅዱስ እንደሚናገር የኔ ደስታ የመለኮት ኃይል ነው። ከደስታው በላይ አብልጦ ይወደኛል። አምላኬ እግዚአብሔር አይተወኝም። ወዳጄ ሆይ ተነሺ። ይኸውላችሁ መቀመጥ የተስፋ መቁረጥ ምልክት ነው። ተንኳክቶ አልከፈት ሆስፒታል ተመላልሶ ፈውስ ሲጠፋ አግብቶ በየሆስፒታል ዘመናዊ ሆስፒታል ብር ኢንቨስት አድርጎ ማህፀን ሲዘጋ ጉበት ሲታመም ደም በበሽታ ሲመረዝ ሰው በየተለያየ ቦታ ፈውስና ተአምራት ፍለጋ ሄዶ መፍትሄ ሲያጣ ተስፋ ሲቆርጥ ሰው ቁጭ ይልና ያግሮመርማል። ተቀምጣለች። እንድትቀመጥ ያረጋት ክረምት ነው። መቀመጥ የሷ ምርጫ አይደለም፣ ግን ኢንቫይሮመንቱ ከሷ አቅምና ችሎታ በላይ ስለሆነ አስቀምጧታል። ውበት አላት፣ ድምፅ አላት። ድምፅ የሚሰማ የሚደመጥ ብዙዎችን የሚያጽናና የብዙዎችን ቀንበር የሚሰብር ድምፅ አላት። ውበቷ ያማረ ነው። መልኳ ያማረ ነው። ድምጿ ልዩ ነው። ነገር ግን ይህንን የመሰለ ፖቴንሻል ይዛ ከቀንበሩ ክብደትና ብዛት የተነሳ ኢንቫይሮመንቷ ላስወጣ ስላላት ተስፋ ቆርጣ ተቀምጣለች። መጣና እግዚአብሔር እንደዚህ አላት፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እኖ እንድትቀመጪ፣ ተስፋ እንድትቆርጪ፣ ከሰው በታች እንድትሆኝ፣ አንገት እንድትደፊ፣ ፍሬ እንዳታፈሪ፣ አግብተሽ እንዳትወልጂ፣ ዘርተሽ እንዳታጭጂ፣ ተምረሽ እንዳትመረቂ፣ አዎ ነግደሽ ሀብት እንዳታካማች ያደረገ ያ ኢንቫይሮመንት አልፏል አላት። አልፏል። እስጩይና አልፏል በኝ። እኖ ክረምቱ አለፈ፣ ዝናቡም አልፎ ሄደ። እስጩይና መከራው አልፎ ሄደ፣ ሐዘን አልፎ ሄደ፣ ምድረ በዳዬ አልፎ ሄደ፣ ማጣት አልፎ ሄደ፣ ብቸኝነት አልፎ ሄደ፣ አለመሳካት አልፎ ሄደ፣ ጭንገፋ አልፎ። ተናገሩ ግዴላችሁ እስቲ አልፎ ሄደ በሉ። አልፎ ሄደ አላት። አበቦች በምድር ላይ ተገለጡ። የቁርይው ቃል ባይደውጪ ቁርይ የምትባል ታውቃላችሁ? ምድረ በዳ ውስጥ ያለች እንስሳ ናት። ቁርይ ሲዝን አላት። እግዚአብሔር ለሰው እኮ አይደለም በመልኩ ለሰራው አይደለም። እግዚአብሔር ለቁርይ እንኳን ሲዝን አምጥቷል። ሲዝን የቁርይ ቃል በምድር ላይ እንዲሰማ በዓመት አንድ ጊዜ ነው የቁርዩ ቃል በምድር ላይ የሚሰማው። እዛ ምድረ በዳ ውስጥ የምትኖር እንስሳ እግዚአብሔር ለቁርይዋ በምድረ በዳ ላለች ቁርይ በዓመት አንድ ጊዜ ድምጿ ለሚሰማ እንኳን እግዚአብሔር እድል ሰጥቷል። አልፎ ሄደ። አልፎ መከራ አልፎ ሐዘን አልፎ ማጣት አልፎ ሄደ። ምድረ በዳ ሸለቆ እርግማን አልፎ ሄደ። አበቦች በምድር ላይ ተገለጡ። የዜማ ጊዜ ደረሰ። ጩይና እስቲ ለኔና ለቤቴ ዜማ ይሆናል። አይ በገና መሰንቆ የምታነሱበት ማለዳ ነው። የዜማ ጊዜ ደረሰ። ጩይ እስቲ የዜማ ጊዜ ደረሰ በይ። የዜማ የእልልታ የምስጋና የአምልኮ ጊዜ ደረሰ። ደረሰ ደረሰ ደረሰ። በናዝሬቱ ጌታ በኢየሱስ ስም አልፎ ሄዷል። ሐዘን፣ ማጣት፣ መከራ፣ ጉስቁልና፣ ረሃብ፣ ቸነፈር አልፎ ሄዷል። አንቺ ይላታል በአለት ንቃቃት በገደል መሸሸጊያ ያለሽ እርግብ ሆይ ድምፅሽ መልካም ውበትሽ ያማረ ነው። ነይ ከአለት ንቃቃት ከገደል መሸሸጊያ ውጪ ይላታል። ጩይና እስቲ በኢየሱስም እወጣለሁ፣ በክብር እገለጣለሁ። ዘመኔ ላይ አይጨልምም፣ ዘመኔ ላይ አይመሽም፣ ቤቴ ላይ አይመሽም፣ ትዳሬ ላይ አይመሽም፣ ልጆቼ ላይ አይመሽም፣ እናት አባት እህት ወንድሞቼ ላይ አይመሽም። እወጣለሁ ወይስ ከአለት ንቃቃት ከገደል መሸሸጊያ
እወጣለሁ። ከማይመጥነኝ ሰፈር እወጣለሁ። ከርኩሰት መንደር እወጣለሁ። ከአመፀኞች መንደር እወጣለሁ። ከደም አፍሳሾች መንደር እወጣለሁ። ከዘማውያን መንደር እወጣለሁ። ከሐሜተኞች መንደር እወጣለሁ። ፍሬ ከማያፈሩት መንደር እወጣለሁ። ከማይቀደሱት መንደር እወጣለሁ። የእግዚአብሔርን ክብር ከማይገልጡ መንደር እወጣለሁ። ታቦቱ ክርስቶስን ከማያስከብሩት ሰፈር እወጣለሁ። ጩይና እወጣለሁ። ዛሬ በጌታ በኢየሱስም በገናና መሰንቆቻችሁን የምታነሱበት ማለዳ ነው። በጠላቶቻችሁ ፊት በቅባት በሞገስ በልዩነትና በብልጫ መንፈስ የምትገለጡበት ማለዳ ነው። እግዚአብሔር በሕይወታችሁ ታላቅና እንግዳ ነገር ያደርጋል። የመጨረሻውን ክፍል አንብቤ ወደ ጸሎት ልጸልይላችሁ። ኢሳይያስ ምዕራፍ 52 ቁጥር 1 ላይ እግዚአብሔር ቃል ሲናገር ጽዮን ሆይ ተነሺ ተነሺ ኃይልሽን ልበሺ። ጽዮን ሆይ ተነሺ ተነሺ ምንሽን ልበሺ። እስኪ የኔ ኃይል በሉ ክርስቶስ ነው በሉ። ምንሽን ልበሺ? ኃይልሽን ልበሺ። ጽዮን ሆይ ተነሺ ተነሺ ኃይልሽን ልበሺ። ኦኬ የኤፌሶን ጻፊ ሐዋርያ ቅዱስ ጳውሎስ ሲናገር ኤፌሶን ምዕራፍ 4 ቁጥር 22 ላይ የሚጠፋውን አሮጌውን ሰው አስወግዱ ይላል። የሚጠፋውን አሮጌውን ሰው ይሄን አሮጌውን ሰው አስወግዱ አዲሱን ሰው ልበሱት ይላል። አዲሱን ሰው ክርስቶስ ኢየሱስን ልበሱት። አዲሱ ሰው የሚለብሰው ክርስቶስ ኢየሱስን ነው። ቃሎቼ በእናንተ ዘንድ ቢኖሩ ቃሎቼን በእውነት ብትጠብቁ እኔና አብ መጥተን በእናንተ ዘንድ መኖሪያ እናደርጋለን፣ እናንተ ደግሞ በእኛ ውስጥ አብና ወልድ በእኛ እኛ በአብና በወልድ ውስጥ ኦልሬዲ አብና ወልድን ነው የምንለብሰው። ክርስቶስን ነው የምትለብሱት። ስለዚህ የሚጠፋውን አሮጌውን ሰው አዳማዊ ማንነት ያለውን ሰው አስወግዱ ካለ በኋላ አዲሱን ሰው ልበሱት። ኢንክራይስት የተሰራው የመንፈስ ቅዱስ ማደሪያ የሆነውን በደም የተዋጀውን የመስቀል ውጤት የትንሣኤ ጉልበት የሆነውን ሰው ልበሱት። ኢየሱስ ያድናል። ሃሌሉያ። አሁን መጣና ጽዮን ሆይ ተነሺ ተነሺ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩስ ከእንግዲህ ወዲህ አይገባብሽምና። እስቲ ያልተገረዘ ይሁን እርኩስ ነገር እርግማን ማጣት ቢሆን ሐዘን ረሃብና ቸረፈር ጭንገፋ ቢሆን የሟርተኞች ቃል ቢሆን አይገባብኝም በሉ። አይገባብኝም። መጽሐፍ ቅዱስ እንደዛ ነው የሚለው። አይገባብሽምና በደንብ ስሙ። ቃሉን ደግሜ ያነበዋለሁ። ጽዮን ሆይ ተነሺ ተነሺ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩስ ያልተገረዘ ፕላስ እርኩስ ከእንግዲህ ወዲህ አይገባብሽምና። እርኩስ ነገር አይገባብሽም። ጨለማ አይገባም። ሐዘን አይገባም። ድህነት፣ ማጣት፣ ግርጣት አይገባብሽምና ጌጠኛ ልብስሽን ልበሺ። የኛ ዝርግፍ ጌጣችን ጌጠኛ ልብሳችን የናዝሬቱ ኢየሱስ ነው። ጌጠኛ ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ። የሆነ የተጣበቀ ሞገስ አልባ ያደረገ እላያችሁ ላይ ቤታችሁ ላይ ጤናችሁ ላይ ትቢያ አለ። ትቢያን ማራገፍ ያስፈልጋል። መጽሐፍ ሲናገር ይላል ትቢያን አራግፊ፣ ተነሺ ተቀመጪ ይላታል። ተነሺ ተቀመጪ ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ። አንገትሽን ያሰረ ዘመንሽን ያዘ አንገትሽን አስሮ ፍሬ እንዳታፈሪ ያደረገ ከሰው በታች ያደረገ ሕይወትሽን ያቀጨጨ መንፈሳዊ መሰዊያሽን ያፈረሰ ነገርሽን ተብትቦ ያዘውን እሱ ምን በይ? ተነሽና አፍርሺ። ተነሺ ጌጠኛ ልብስሽን ልበሺ። ስብከቴን ጨርሻ። ሰላም ላንቺ ይሁን። ሰላም ይብዛ። እግዚአብሔር ሰው እንደምን ነሽ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ከየት ሀገር ነው የምትደውይልኝ? እኔ ከግብፅ ሀገር ነው የምደውልልህ። አባቶይ እህቴን በነገር ሁሉ እንድትረዳት እኔ ባሪያ በኢየሱስ ስም ጸልያለሁ። አሜን። በሮች በፊቷ ይከፈቱ። አሜን። እርግማን ሁሉ በኢየሱስ ስም የተሰበረ ይሁን። አሜን። በሮች ሁሉ በፊቷ ይከፈቱ። አሜን። የማዳን እጅ በኢየሱስ ስም ይዘርጋላት። አሜን። የጽድቅ ፀሐይ እንዲወጣላት እኔ ባሪያ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ።
ነገርን የሚመታ ነገርን የሚጨነግፍ ስፒሪት ተመቶ ሲወድቃ ያለው ራይት ነው። አሜን። በትክክል ፌለሪቲ ልክ የሆነ ነገር ጀምረሽ ወደ ፍጻሜ ሲመጣ የሚያቋርጥ የሚያፈርስ የሆነ ነገር ፕላን አድርገሽ ልክ ፕላንሽን አሁን እግዚአብሔር ቢረዳኝ ይሄን ሰብስቤ ይሄን አደርግና ለምሳሌ የቤት ፕላን ቢሆን ቤት መስራት ቢሆን ልክ ጫፍ ላይ ሲደርስ እጅሽ ላለውን ብር ብትን የሚያረጋ ያለው በናዝሬቱ ጌታ በኢየሱስ ስም እብቅ በንፋስ እንደሚበተን ከዚች ብላቴና ህይወት ላይ እበትነዋለሁ። ለዘላለም የተበተነ ይሁን። አሜን አሜን። በጌታ በኢየሱስ ስም ሰንበሳት እንደሚቀልጥ አቀልጠዋለሁ። የቀለጠ ይሁን። አሜን። ኤኒ ዊሽክራፍት ኤኒ ዲሞኒክ ኮኔክሽን ከዘመኗ ላይ በጌታ በኢየሱስ ስም የተገለበጠ ይሁን። የትኛውም የጨለማ መንፈስ እመታዋለሁ። በጌታ በኢየሱስ ስም የተበታ ይሁን። ስውር ወጥመድ በመለኮት እሳት ይበላ። የትኛውም የፌለሪቲ ስፒሪት ዘር ውስጥ የሚሰራ ትዳርን የሚመታ መንፈሳ ያለው ቋንቋ የሚደበላልቅ ጨምሮ ቋንቋም እንደገና የሚደበላልቅ ሜሬጅን በትክክል እግዚአብሔር ሰው ባጋስ ዳኩር ደል ቫኒካ ማሶክሮ ዶሎኮቦያ ኢና ሃኮር ዶሎቦሺ ብራኒያሎ ሳካባር ዳላባ ካባስ ሳካባያ ማኑር በሺለ ሀክሬ ዴሌቬኔ ሜሶ ብራኒያሎ ሳካባር ዳላ ካባያ ኤኒ የእባብ መንፈስ የጨለማ ኃይል በናዝሬቱ ጌታ በኢየሱስ ስም የተቆረጠ ይሁን። ከዘመኗ ላይ ከቤተሰቧ ላይ ከህይወቷ ላይ ከራእይዋ ላይ ከነጋዋ ላይ በጌታ በኢየሱስ ስም እቆርጠዋለሁ። በኢየሱስ ስም ለዘላለም የተቆረጠ ይሁን። ሌላ ምን ያለው መንፈሳዊ ዓለም ላይ ጂሰስ ማይቲ ኔም በናዝሬቱ ጌታ በኢየሱስ ደም እናንተ ሰዎች እየሰማችሁ ነው ቅዱሳን። ይቺ ሴት አንቺ ሴት ስሚኝ፣ የኪዳን ልጅ ነሽ። የእግዚአብሔር እጅ ባንቺ ላይ አለ፣ ክብሩ አለ፣ እሳቱ መንፈሱ አለ። የሚገርምሽ በአንድ ሴት የተሰራ አደገኛ ድግምት ነው ማየው። ድግምቱ ደግሞ ምንድነው? ያንቺን እድል ፈንታ መውሰድ። አንቺ በጣም ላኪ ፐርሰን ነሽ። እግዚአብሔር አምላክ ላንቺ ያዘጋጀው ሜሬጅ፣ ላንቺ ያዘጋጀው ልጅ፣ ላንቺ ያዘጋጀው ቤት፣ መኪና፣ ከፍታ፣ ሞገሳል የማመልከው የሰራዊቱ ጌታ እግዚአብሔር ምስክሬ ነው። መንፈሳዊ ዓለም ላይ የተሰራ አደገኛ ድግምት ነው ማየው። እቺ ድግምት የሰራችው ሴትዮ ደጋሚዋን ነው ምነግርሽ። ትግዛ ትባላለች። ትግዛ የምትባል ናት። ከዚህ ትግዛ ከምትባል ሴት ጋር ኮኔክሽን ያላት መቅደስ የምትባል ያለው ሰላማዊት የምትባል ያለው ሰላማዊት አንቺ ነሽ። መቅደስ ትግዛ የምትባል ናት። ይህንን ድግምት እንዲሰራ ወደ ትግዛ ይዛት የሄደችን ሴት አያለው በጌታ። ይሄ ነገር በሱዳን ያለ ድግምት ነበረ። በሱዳን ላይ እነዚህ ሰዎች አሁን የጠራሃቸው ሰዎች ሁሉ ስም ሱዳን ላይ የማውቃቸው ሰዎች ናቸው። ሱዳን ላይ የምታውቂያቸው ናቸው። እኔ ይኸውልሽ ምንም ሰክሰስ ወደ ህይወትሽ እንዳይመጣ ትግዛ የምትባል ሴት፣ ይቺ ሴት የጎንደር ሴት ናት። በእሷ የተደረገ ድግምት ነው። የሰማይ አምላክ እግዚአብሔር ኢቭን ማህፀን ብታገቢ ማህፀንሽ ልጅ እንዳያመጣ ማህፀን እንዲዘጋ እኔ እግዚአብሔር እንደቀባው እንደ ነቢይ ካናዩ ፕሮፌሰር ሊተንብይብሽ እኔ በሮችን በፊትሽ ከፍታለሁ። ካለሽበትም ምድር በኢየሱስ ስም የአውሮፓ የካናዳና የአሜሪካን በር በፊትሽ ከፍታለሁ። አሜን። አምላክ እግዚአብሔር በእጥፍ ቅባት ወደ አንቺ እንዲመጣ ጸልያለሁ። አሜን። በልዩነትና በብልጫ መንፈስ እግዚአብሔር በጠላቶችሽ ፊት ራስሽን በዘይት እንዲቀባ በኢየሱስ ስም ጸልያለሁ። አሜን አሜን። የልዩነት የብልጫ መንፈስ ባንቺ ላይ በሙላት እንዲመጣ ጸልያለሁ። አሜን። የሷ ነገር አበቃ ሲሉ በጌታ በኢየሱስ ስም ወደ ከፍታ መውጣት ይሁንልሽ።
አሜን ብርና ወርቁን ላንቺ ጠራለሁ በሮችን ከፍታለሁ ማህፀንሽን ከፍታለሁ የእግዚአብሔር ሞገስ ለዘላለም ባንቺ ላይ እንዲቀመጥ አዛለሁ እኔ ደጎቢያና ተምች የበላብሽን ዘመን በኢየሱስ ስም አስመልሳለሁ መተታቸውንም ድግምታቸውንም ወደ ራሳቸው መልስባቸዋለሁ አሜን የኔ ባለቤት ስሟ አቢጌል ነው አባቷ ተፈራ ነው ተፈራ በኢየሱስ ስም እኔ ሰላማዊ ተፈራ ነኝ የአባቴ ስም ተፈራ ነው yes thank you father አዎ thank you lord jesus እግዚአብሔር አባባት ሆይ ይችን ብላቴና ለታመነ እጅ አሳልፈ ይሰጣሉ በነገር ሁሉ እጅ በሷ ላይ ክብር በሷ ላይ እሳት በሷ ላይ ኃይል ሞገስ በሷ ላይ እንዲሆን ነው ባሪያ ጸልያለሁ የልዩነትና የብልጫ መንፈስ ይቆጣጠራት የሚቋቋሟት ከግሮቿ በታች የደቀቁ ይሆኑ በጌታ በኢየሱስ በጠላቶቿ ፊት ለፊት ራሷን በዘይት ቀባ የካናዳና የአሜሪካ በር በፊቷ የተከፈተ ይሁን in Jesus mighty name ደጋሚዎች ትግዛ መቅደስ ምትባል ሌላ እመቤት ምትባልም ሴት አያለው Jesus mighty name እመቤት በናዝሬቱ ጌታ በኢየሱስ የትኛውም የዊሽክራፍት ስፒሪት በናዝሬቱ ጌታ በኢየሱስ የተገለበጠ ይሁን አሜን you are blessed